ላችን ልንዘው የሚገባ ነጥብ አዳኢየቱ ያዕፉ ወይስፋህ በዳዕዋ ለዲን የሚሰራ ሰው ከሰዎች እንዲህ አይነት ችግር ይገጥምበታል ከመታገሱም አልፎ ሰዎችን ይቅር ባይ መሆን አለበት ሰዎች እውነትን ብለው ስለሚያስቡ ነው አንተን ጥቃት የሚያደርሱብህ ዲን ታጠፋለህ ብለው ስለሚያስቡ ነው ስለዚህ ከነሱ የሚደርስብህን ጥቃት ከሶበርክ በኋላ አፉ ልትላቸው ይገባል ስለማያውቁና اللهم اغفر لقومي فانهم لا يعلم رب ጌታዬ ህዝቦችን ይቅር በላቸው እነሱ ስለማያውቁና ማለት መቻል አለበት ነብያችን ሰለላሁ ዐለይሂ ወሰለም የቁረይሽ መሳፍንቶች የቁረይሽ ህዝብ አገር አስለቅቀዋቸው የተወለዱባትን አገር ቤት ንብረት አስለቅቀው አሰደዷቸው ብዙ ሰሃቦችንም ገደሉባቸው ከ10 አመት በኋላ አላህ Subhanahu Wa Ta'ala ለሳቸው ድል ሰጠና ኢና ፈተህና ለከ ፈትሐን ሙቢና መካን ከፍተው ገቡ ነብዩ ሰለላሁ ዐለይሂ ወሰለም ከፍተው ሲገቡ የቁረይሽ ዋና የጦር አበጋዞች የነብዩ ሰለላሁ ዐለይሂ ወሰለም ፍርድ ለመጠባበቅ ከካዕባ ጥግ ቆመዋል ምን ይወስኑባቸው ይሆን እንደዚህ አሰቃየን የበደልነው ሰው ነው ምን ይፈርድብን ይያሉ ካዕባ ጥግ ቆመዋል ነብዩ ሰለላሁ ዐለይሂ ወሰለም አንገታቸውን ደፍተው ወደ መካ ገቡ ድል አድርገው ሲገቡ ለፍርድ እየተጠባበቁ ህዝቡ በሰራዊት ተከበው ቆመዋል ነብዩ ሰለላሁ ዐለይሂ ወሰለም ምን አሏቸው ما تظنون اني فاعل بكم እኔ በእናንተ ላይ ምን መፈጸምባችሁ ይመስላችኋል አሉ ቁረይሾችም አንጀትን ለመብላት ምን አሉ قالوا خيرا اخ كريم وابن اخ كريم ጥሩን እንጂ ምን ትፈርድብናለህ ደግ ወንድማችን የደግ ወንድማችን ልጅ አይደለ ካንተ خير እንጂ ምን ትፈርድብናሉ ዛሬ ደግነታቸውን አወቁ ነብያችን ሰለላሁ ዐለይሂ ወሰለም ሁሉ ነገር ረሱና ምን አሉ فقال لا تثريب عليكم اليوم يغفر الله لكم እናንተ ላይ ዛሬ ወቀሳ የለባችሁም አላህ ወንጀላችሁን ይማራችሁ اذهبوا فانتم الطلقاء ሂዱ እናንተ ነፃ ናችሁ ለአላህ ሁር ተብላችኋል ሂዱ ያን ያሰቃያቸውን ህዝብ ለቀቁት ነብዩ ሰለላሁ ዐለይሂ ወሰለም እንዴት አይነት አስተማሪ አዛኝ ነብይ ነበሩ ሰለላሁ ወሰለም አለይከ አላህ ያ ረሱላህ ስለዚህ ዳዒያ አፉ ይቅር ባይ መሆን አለበት በዳዕዋ ላይ ሰው ችግር ያደርስብሃል ይመቀኛል ያሰቃያል አፉ ልትለው ይገባል ለአላህ ስትል سلطان العلماء የዑለማዎች ሊቀመንበር የሚሏቸው ዋና ባለስልጣን የሚሏቸው ዒዝ ኢብኑ አብዱ ሰላም ታላቁን ዓሊም ብንመለከት ለቂየ አዛ على يد اشرف موسى مالقي ከባድ መከራ አሽረፍ ሙሳ በሚባል ያገራቸው አስተዳዳሪ ከባድ በላ ወርዶባቸው ነበር ከጉዟቸው ሊንቅፋቱ ነው አሰቃይቷቸው ነበር ዒዝ ኢብኑ አብዱ ሰላም ሶበሩ ከዛም አላህ ብሎት በሶብራቸው ይህን ሰው አንበረከኩት የሳቸው ተከታይ ሆነ በሳቸው ፈትዋ መስራት ጀመረ የሳቸው ዳዕዋ አዳማጭ ሆነ ከዛም ወለማ مرض اشرف قال يا عز اشرفም እንደታመመ ለعز ابن عبد السلام لعليم من አላቸው አንተ عز ሆይ اجعلني في حل وادعوا لي አንተ عز ሆይ ፍታኝ اجعلني في حل عفو ይቅርበለኝ وادعوا لي دعاء ማድርግልኝ አላቸው فقال الشيخ عز بن عبد السلام منالو اما محاللتك انت يقر مالت مفتات ما يقر مالت ما فاني كل ليله احالل الخلق اني كل ماتا فطرانا عفولالو فتالو وابيت وليس عندي لاحد مظلمه ستنيا فراش ጋር ስገናኝ የማንም ሰው በደል ሳይኖርብኝ ነው ያማኝ ይኖራል ይሰደበኝ ይኖራል አፉ ብየው ነው መተኛ وأرى أن يكون أجري على الله لا على عباد الله عملا بقول الله ينما درقوا كالنسو عاجر كموست كالله يشالين على بي سلام منه بزيها الله سبحانه وتعالى قرآن تقبار سلام سرانوار الله من إلال فمن عفا وأصلح فأجره على الله عفو يالي يكر على سو عجروا ما انقانوا الله سبحانه وتعالى أنت سو كما سو كبدله يوم القيامة الله سبحانه وتعالى حسابهن كسو حسنات يقرس يسطحل ነገር ግን አለ አላህ Subhanahu Wa Ta'ala ቁርአን ላይ فمن عفا عفوا ያለ ግን ዱንያ ላይ واصلح ያስተካከለ فاجره على الله አላህ ዘንድ አጅሩን ያገኛል ስላለኝ አላህ በቁርአኑ ቃል ስለገባልኝ ከሰው ልጆች እኔ አጅር የነሱን ሐሰን አልፈልግም የአላህ አጅር ይበልጥብኛል ብዬ ሁሌ ማታ ስተኛ ህዝቡና አፉ ነው ምለዋል ይበድለኝ
ዳዕያ ዓሊም እንዲህ አይነት ልብ ነው ያለው አፉ የበደለን ሁላ አንድ ሻዒር ስለሳቸው ሲገጥም ምን አለ صفوح عن الإجرام حتى كأنه من العفو لم يعرف من الناس مجرما ልባቸው ጥርት ያለ ምንም ከልባቸው ጥራት የተነሳ የሰው የበደላቸው ጠላት ያላቸው እንኳን አይመስሉም የሰው መጥፎ የሚያውቁ አይመስልም ልባቸው ንጹህ ነው ይላል ገጣሚው እና ዳዕያ አፉ ይቅር ባይ መሆን አለበት በዳዕዋው ላይ እንቅፋት ይገጥመዋል ሰዎች ችግር መከራ ያደርሱበታል ይቅር ባይ መሆን አለበት ዳዕያ ኢማም ኢብኑ ተይሚያ ሸይኽ الاسلامን የተመለከትን እንደሆን ይህ ዓሊም በዘመናቸው ትልቅ የዳዕዋ ውጣውረድ ያሳለፉ ናቸው ብዙ መከራ ከህዝቡ ደርሶባቸዋል ሶበው ከዚህም አልፈው አፉ ባይ ነበሩ ይቅር ባይ ነበሩ اللهم اغفر لقوم ሚሉ ነበሩ አንዱ ታላቅ ደረሳቸው ስለሳቸው ትልቅነት ምጥቀት የአኽላቅ ምጥቀት ሲናገር ምን ይላል يقول وددت اني لاصحابي مثله لاعدائه وخصومه والله አለ እኔ ኢብኑ ተይሚያ ለጠላቶችና ለሱ ተከራካሪዎች እንደሚሆነው ለወዳጆች መሆን ፈልጋለሁ እኔ ለወዳጆች ያለኝ ውዴታ አቀራረብ ابن تيمية لطلاتوቹ ካለው ጋር ካይወዳደር እንደሱ በሆንኩ እንኳን በየመኛለሁ والله ما رايته يدعو على احد من خصومه بالله ይሁንብኝ ለጠላቶቹ ለሱ ተከራካሪዎች ባንዱም ላይ ዱዓ ሲያደርጋለ አይቻላከም በል يدعو لهم በል ዱዓ ያደርግላቸው ለነሱ ጌታዬ ምራቸው ጌታዬ እውነቱን አሳውቃቸው እንጂ አጥፋችሁ ሚል ዱዓ አፉ ወጥቶ ታያቀም ይላል جئت يوما مبشرا بموت اكبر اعدائي عندي لسو كبار طلات بهونو موت لابسرو ود ابن تيميه متو الى ليه سو لك سابسرو كليكو موت يا مياسقاي مانغلاتا سلو فقال فنحرني كلكلن واسترجع انا لله وانا اليه راجعون وحوكل لا حول ولا قوه الا بالله لا دنقت موتبي بلو وذهب الى اهل فازاهم كزام ود مواچ بيتسبوچ دنا تأذيا درساتشو من علاتشو فقال لهم اني مكان ابيكم فاسالوني ما شئتم اني باباتاتشو اغر سر نኝ يفلغاچوትን ጠይቁኝ ንሰዎች ያቃሉ ከአባታቸው ጋር ጠበኛ ነገረኛ መሆኑ ابن تيميه ያን ሁሉ አፉ አሉ ለአላህ ዲን ሲል ነበር ያንም እኮ ሐቅ ላይ ነው ብሎ ነበር ሲታገላቸው ነበር ሲሞት የሱ ቤተሰብ ተንከባካቢ ነኝ ያሉ አፉ ከማለት አልፎ ዳዕያ እንዲህ አይነት ልብ ሊኖር ይገባል اما نحن عافانا الله ይዘንልንኛ አንድ ሰው በዳዕዋ ይخلፈን እንደሆን በመንገዳችን ላይ እንቅፋት የሆነብን እንደሆን አላህ አንሳው ነው ምን ላ እንዲህ አይደለም ዳዕያ አፉ ይቅር ባይ አፉ ባይ ነው ዳዕያ ኢንሻአላህ ومن منهج الدعوة بدعوة ጉዟችን ላይ በዳዕዋ ጎዳናችን ላይ ልንከተለው የሚገባ ዋነኛ ነጥብ ከረሳናቸው ነጥቦች ውስጥ በጀማዓ መስራት አላህ Subhanahu Wa Ta'ala በጀማዓ እንድንሰራ ነው የሚያዘን በዳዕዋ ጉዞ ላይ አጋዥ ያስፈልጋል ከጎነ እኛንተው ነብዩላህ ሙሳ አለይሂ ሰላም አላህን ያነጋገሩት ዑሉል ዐዝም ውስጥ የገቡት ታላቁ ነብይ አላህ Subhanahu Wa Ta'ala ወደ ፍርዓውን ሲልካቸው ወንድም ያስፈልገኛል አብሮኝ የሚሰራ ያስፈልገኛል ብለው ጠየቁ ምን አሉ ወجعل لي وزيرا من اهلي ጌታዬ አጋዥ ጓደኛ ከቤተሰብ ያደርግልኝ ሃሩን اخي ወንድሜን ሃሩን ነው መለ ኡሽቱት به ازري ኃይሌን በሷ አጠናክረኝ واشركه في امري وحيون ما ابرح ጋራን ይላ የምትልከኝ ነሪሳላውን كي نسبحك كثيرا ونذكرك كثيرا لمندنا وندم ህብረት የሚያስፈልገው አንተን በህብረት እንድናወሳ አንተን በብዛት እንድናጠራ ጌታዬ ጓደኛ አጋሽ ስጠይ الله سبحانه وتعالى ሌላው ምዕራፍ ላይ ስለዚህ ነጥብ ሲናገር ምን ይላል سنشد عدودك باخيك ጡንቻህን አንተ ሙሳ በወንድም እናበረታለን ይላል ወንድም አጋሽ ነው ለዳዕዋ በህብረት በጀማዓ መስራት አለበት الله سبحانه وتعالى
ነገር ላይ ተጋገዙ ولا تعاونوا على الاثم والعدوان በማመጽ ላይ በአመጽ ላይ በወንጀል ላይ አትተባበሩ ይላል ኸይር ነገር ላይ ግን ተባብራችሁ ስሩ ተጋገዙ ይለናል አላህ Subhanahu Wa Ta'ala ኢማስ ወርክ ቲም ወርክ ያስፈልገናል በህብረት መስራት የነቢያችን ሰለላሁ ዐለይሂ ወሰለም ሐዲስን የሚያገላብጥ እንደሆነ ይሁን አስተምሮ ሲያጠናክር እናገኛለን يقول عليه الصلاه والسلام ነቢያችን ምን ይላሉ المسلم للمسلم كالبنيان المرصوص አንድ ሙስሊም ለሌላ ሙስሊም እኮ ልክ እንዳንድ ግንብ እንደተገነባ ነው የሹድ بعضه بعضا አንደኛውን ያጠነክረዋል ሙስሊም የሌላው ሙስሊም የጎን የጀርባ አጥንት ነው ያጠናክረዋል ነቢያችን ሰለላሁ ዐለይሂ ወሰለም ምን በሌላ ሐዲስ ምን ይላሉ የዱላሂ ማል ጀማዓ ይላሉ የአላህ እጅ አለው የአላህ እርዳታ ያለው ጀማዓ ውስጥ ነው ወመን شذ في النار ዳር ያለ ዳር ወደ እሳት ነው አሁን ባገራችን ትገረማለህ የኸዋሪጅ አቋም እየታየ ነው መስጂድ ለብቻ ተገንጥሎ የሚሰገድበት ዘመን ደርሰናል ይህ የኢስላም አካል አይደለም ሙስሊም ከጀማዓ ጋር ህዝብ ጋር ነው የሚሄደው ኢማሙ ሽርክ ሊሰራ ይችላል ኢማሙ መጥፎ ነገር ሊሰራ ይችላል ውስጥ ገብተን የምታስተምረው መስጊድ ተገንጥሎ መውጣት በእስልምና ታሪክ የለም ኸዋሪጆች ብቻ ነው ያረጉት በሰይድና አሊ ላይ አምጽ የወጡት ብቻ ነው ሙእሚን ከጀማዓ ጋር ነው የሚሰራው ህዝብ ጋር ነው የሚሰራው ስተት ሽርክ ቢድዓ ሊኖር ይችላል ግብታ አባብላ አስተዋቸው መገንጠል የኢስላም አካል አይደለም ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ሲያሳስቡ ምን ይላሉ አለይከ ቢጀማዓት المسلمين وامامهم አደራህን በሙስሊሞች ስብስብ ላይ አብረ ህዝቡ ጋር ሆን በኢማማቸው በመሪያቸው ስር ሆን ከዛ ተገንጥላት ትውጣ ይላሉ ነቢያችን ጀማዓ መሰብሰብን ሲያጠናክሩን ሲያነሳሱ ምን ይላሉ አልጀማዓቱ በረካ መሰባሰብ ጀማዓ በረካ አለው ተገንጥለ የምትሰራው ነገር ዋጋ የለውም ብቻህን የምትፈጥረው ሐሳብ ህይወት የለውም ጀማዓ ያስፈልጋል ሌላም ሐዲሳቸው ላይ ረስ ነቢያችን ሰለላሁ ዐለይሂ ወሰለም ይላሉ አልጀማዓቱ ረህማ ጀማዓ ረህመት ነው ወልፍርቀቱ عذاب መለያየት መበታተን ቅጣት ነው ይላሉ ስለዚህ ጀማዓ መጠበቅ አለብን ተገንጥሎ መስገድ የሚባል ኢስላም አካል አይደለም በዳዕዋ ጉዟችን ላይ አንድ ላይ መሆን አለብን ተባብረን ህዝቡ ጋር መስራት አለብን ኢንሻአላህ አላህ Subhanahu Wa Ta'ala መጀመሪያ ላይ ባነሳነው አያት ላይ የብዙ ዳዒ ከሱ ዘንድ ተወዳጅ የሆነ ዳዒ ስነ ምግባር ሲናገር ምንድነው ያለ ወመን አህሰኑ ቀውለን ንግግሩ ከዚህ በላይ የሚያምር ሰው ማን አለ ሚመን ዳዓ ኢላላህ ወደ አላህ ከተጣራ ሰው በላይ ወአሚለ ሷሊሃን መልካምንም ከሰራ ወቃለ ብሎም ካለ ኢነኒ ሚነል ሙስሊሚን يعني ሚን بعد يعني እኔ ከሙስሊሞችም አካል ነኝ ካለ በላይ ንግግሩ ድምጹ የሚያምር ማን አለ ይላል እኔ ከማን ነኝ ከሙስሊሞች ነኝ ገንጠል ማለት የኢስላም አካል አይደለም ስለዚህ በዳዕዋ ጎዳናችን ላይ ቲምወርክ ተባብረን መስራት አለብን ኺላፍ ያስወግድ ባንድ ላይ መስራት ዓለምን ኢንሻአላህ በአላህ ኑር እንመራዋለን የዓለምን ህዝብ ወደ ኢስላም እንመራዋለን ኢንሻአላህ ተዓላ በዳዕዋ መንሃጃችን ላይ ውጤታማን ሆንድ ዘንድ የልብ መክፈቻ ቁልፎችን ማወቅ አለብን መረዳት አለብን አንደኛው ዑለሞች ከሚያስቀምጧቸው ነጥቦችን በየተራና ያለን አንደኛው አንተ ዳዕዋ ከማድረግ በፊት ህዝቡ በጥሩ ስነ ምግባር ሊያቀ ይገባል ተግባባን ነቢያችን ሰለላሁ ዐለይሂ ወሰለም ነብዩ ነው ተልከው ዳዕዋ ከማድረጋቸው በፊት ህዝቡ በስም ነው የሚያቃቸው ሙሐመዱል አሚን ታማኙ ሙሐመድ በሚባል ስም ነበር የሚታወቁት ከዛም ዳዕዋቸውን ይዘው ሲመጡ አለላቀል የተወሰኑን ህዝብ እንኳን ልብ መሸመት ይቻሉ አንተና ነሳ ምን ታወቀው በጥሩ ስነ ምግባር አይደለም ሐቅን እውነት እንኳን ይዘመተን ለህዝቡ ብንሰጠው ሊሰማ ፍቃደኛ አይደለም አስለም በጥሩ ስነ ምግባር አይሰጥ አንተና አቀህማ ካንተ ጥሩ ነገር ይወጣል ብሎ ያስብም ነቢያችን ሰለላሁ ዐለይሂ ወሰለም ገና ለግላጋ ወጣት ይያሉ አንድ ክስተት ተከሰተ የቁረይሽ ሁለት ጎሳዎች ያው ካዕባን አፍርሰው ከሰሩ በኋላ ጎሳዎቹ ተጣሉ የተጣሉበት ባንድ ነገር ላይ ነው ሀጀር አልአስወድን ካዕባን ከገነቡ በኋላ ከሰማይ የወረደውን ድንጋይ ለማስቀመጥ ይሄን የማስቀመጥ ክብር ለማዝ ጎሳዎች ተጣሉ እኛንም እናስቀመጥ ትልቅ ግጭት ሊነሳ ሲል ከመሃላቸው ያሉ ሽማግሌዎች አንድ ሐሳብ አቀረቡ በዚህ በር የሚገባሉ ከፊት ለፊት ከካዕባ ጥግ ያለውን በር ጠቁመው በዚህ በር የሚገባ ፍርድ ይስጠን በሱ በፈረደው ፍርድ እንስማማሉ ሁሉም በዚህ ሐሳብ ተስማሙ ከዛም ወደዛ በር በዛ በር የሚወጣውን ሰው
አይናቸውን ተክለው ይከታተሉታል ሻኺሰቱን አብሳርሁም ትክ ይያሉ ወደዛ በር ሲመለከቱ ማን መጡ ነብያችን ሰለላሁ ዐለይሂ ወሰለም ልክ ቁረይሽ ህዝቦች ሲመለከቷቸው هذا الامين رضينا بحكمه ይማ ታማኙ መሐመድ አይደል በሱ ፍርድማ ወደናል ተስማምተናል አሉ ነብያችን ሰለላሁ ዐለይሂ ወሰለም መጡ ምንድነው ችግራችሁ ይሄን ለማስቀመጥ እኔ ነኝ በዚህ የተጋጨን አንድ በለን አሏቸው ነብዩ ሰለላሁ ዐለይሂ ወሰለም ያንዳቸውን ፎጣ ተቀበሉና ዘርገው አሉት አነጠፈው ሀጀር አልአስወድ ላይ ያስቀምጡታል አስቀመጡት አራቱን ጎሳ በአራት ጫፍ አሳዙት ከዛም አንሷሉ አነሱ ነብዩ ወስደው ቁጭ አደረጉት አስታረቋቸው አሚን ነበሩ አይ ተመልከት በራሳቸው ላይ የዳኝነትን ውሳኔ የሚሰጧቸው ትልቅ ሰው ነበሩ በጥሩ ስነ ምግባር ነበር የሚያቋቸው መሐመድ አይዋሽም ይሉ ነበር ይህን ስነ ምግባር ካሳዩ በኋላ ዳዕዋ ይዘው ሲወጡ ሰው ሊቀበላቸው በጣም አንገራግሯቸዋል በስንት ችግርና መከራ ነው ረሱል ሰለላሁ ዐለይሂ ወሰለም አብዛኛውን ህዝብ በስራቸው የከተቱት እኔና አንተሳ ረሱል በዚህ ስነ ምግባር ታቀው ሁሉን ባንዴ ማስለም ካልቻሉ ሁሉን ባንዴ እምነቱ ስር ማረክ ካልቻሉ እኔና አንተስ በመጥፎ ስነ ምግባር ነው ህዝቡ የሚያቀን ስለዚህ ዳዕዋ ከማድረጋችን በፊት ህዝቡ በጥሩ ስነ ምግባር ሊያቀን ይገባል ከዛ ዳዕዋ ስታደርግለት እንዴ ከሱ አፍ እውነት እንጂ ውሸት አይወጣም እሚልህ መሆን አለበት የነብዩላህ ሷሊህን ታሪክን ብንመለከት የثمود ህዝቦች ምን ይሏቸዋል قالوا يا صالح انت صالح قد كنت فينا مرجوا قبل هذا ይሄን አላህን ብቻ ተገዙት ካላው ጭምታሻርኩትን ተው ከማለት በፊት ከኛ ዘን ተስፋ የሚጣልብ ሰው ነበርክ ይጣውታችንን ይዞ ተንከባክቦ እሱ ነው ያገረመር ይሆናል ምንል ሰው አተንሃና ان نعبد ما يعبد اباؤنا አባቶቻችን ቅድማያቶቻችን የሚገዙትን አምልኮ ተከለከለናል እንዴት ተስፋ የሚጣልብ ነበር ከየን ከማለት በፊት ይሏቸው ነበር አያችሁ ነብዩላህ ሷሊህ በማህበረሰቡ ዘንድ ጥሩ ስነ ምግባር ነበራቸው ጥሩ ተቀባይነት ነበራቸው ለወደፊት አይናቸውን የሚያሳርፉበት ሰው ነበሩ ዳዕዋ ከማድረጋቸው በፊት እና እኛም እንደ ዳዒ ወደ እስላም የሚጣራ ሰው ለህዝቡ ዳዕዋ ከማድረግ በፊት ህዝቡ በጥሩ ስነ ምግባር ሊያቀ ይገባል ያኔ እውነተኛ ጥሪ ስትነሳ እሱንማ አላህ ውሸት አያናግረውም እሱንማ አላህ ወደ ጥመት አይመራውም እንቀበለው ተባላለ ስለዚህ በጥሩ ስነ ምግባራችን መታወቅ ይኖርብናል ሌላው የልብ መክፈቻ ቁልፎችስ من مفاتيح القلوب الدعوه بالمناسبه አጋጣሚዎችን ጠብቀን ዳዕዋ ማድረግ አጋጣሚዎችን ተጠቅመን ነብዩላህ ዩሱፍ አለይሂ ሰላም ዩሱፍ الصديق ብንመለከት እስር ቤት ውስጥ እንደታሰሩ ነብዩላህ ዩሱፍ አለይሂ ሰላም ለብዙ ጊዜ ዳዕዋ ሳያደርጉ ቆዩ የእስር ቤት ጓዶቻቸው ግን ጥሩ ስነ ምግባራቸው ትህትናቸው ይማርካቸው ነበር አንዴ ህልም አዩ እነዚህ ሰዎች ህልም ሲያዩ ሊፈታላቸው የሚችል ሰው እስር ቤት ውስጥ ሲያዩ እሱና እሱን ብቻ ከፊት ለፊታቸው አገኙት ደግ ሰው ሙህሲን ጥሩ ሰው እሱ ነው መጡና ምን አሉት ነብኢና بتأويله إنا نراك من المحسنين እባክ የህልሙን ትርጉም ንገረና እኛ ከደጋጎች እንደሆንክ እናያለን አሏቸው ነብዩላህ ዩሱፍ አለይሂ ሰላም እቺን ፍርሳ ተጠቅመውባት ማረፍ ፈለጉ እቺን አጋጣሚ አላህን አስተዋውቆባት ያልፉ ፈለጉ አጋጣሚው ነበር የሚጠብቁት ዳዕዋቸውን ቀጠሉ ያ صاحب السجن أأرباب متفرقون خير أم الله الواحد القهار እናንተ እስር ቤት ጓደኞች ወይም ጓዶች ወይ የተለያዩ ጌታዎች ይሻላል ወይስ አንዱና አሸናፊው ጌታ ከመገዛት በኩል ማን ይሻላል ዳዕዋ ቀጠሉላቸው ብዙ ህዝብን በስራቸው ማሳመን ቻሉ የእምነታቸው ተካፋይ ያደረጓቸው አንተ አጋጣሚውን ጠብቀ ዳዕዋ ማድረግ ሰው አበድረይ ብሎ ሲመጣ ዳዕዋ አድርግለት ምን ነው ብር ካንተ ስለፈለገ ሙሉ ለሙሉ ጆሮን ከፍቶ ያዳምጣል ታሞ ልጠይቀው ወሰድ ሞት አፋፍ ላይ ነው ልቦ ወዳላ ቅርቡናለች ፍርሃት ይለው ዳዕዋ አድርግለት ያኔ ይሰማል አጋጣሚዎችን ጠብቀ الدعوه بالمناسبه ይሄ ልብ ያንኳኳልሃል አንድ ትልቅ ሸህ እኔ ማቃቸው አንድ ሰው ሀብታም ነው ለማህጀጅ ግን ነገ ዛሬ ያለ ያመሻል ከዛም ይህ ዓሊም በጣም ጥሩ ዓሊም ነበሩ ምን አደረጉ አንዴ ቀብር ጀናዛ ለመቅበር እንደሄዱ ይህም ሰው አብሮ ሄዶ ነበር ከዛም እንዳበቃ ሰውየው ተቀብሩ እጁን ያዙትና ወደ ቀብሮች አዞሩት አስጎበኙት ይሄን ታቀዋለህ እገሌ ይባላል ሀብታም ሰው ይወሰዱ ዱንያውን ጥሎት ነው ሄደ ይሄኛውን ታቀዋለህ አው እገሌ ይባላል ዱንያውን ትቶት ነው ሄደ ለልጅ ወራሽ ነው ያረጋው አንተ ለማን ብለህ ነው ስትሰበስብ የአላህን ፍርድ የምትተው በልህድ ነው ማለት ወደ ሐጅ
والله يا سو بزعمت حججو تملس يدعوى بالمناسبة منو قبر አካባቢ ነው የልቡ ይርዳል የሞቱትን ሰዎችን ሲያይደነግጣል ልቡ የአላህን ትእዛዝ ለመቀበል ቅርብ ስለሚሆን ልቡን ታንኳኳለ ዳዕዋ ተቀባይነት ያገኛል ልቡ መብቀል ይችላል ታሪክ ላይ እንደተዘገበው አንድ ሀብታም የሚያስተዳድረው ባሪያ ነበር ይህ ባሪያ ሙእሚን ነው ይህ አስተዳዳሪው ሀብታም ግን ከአላህ መንገድ የወጣ በአላህ ላይ የሚያምጽ አመፀኛ ባሪያ ነው ግን ተስፋ አለው አላህ ያዝንልኛል የሚል ወላ ይርድቱ ለአጅደን خيرا منها منقلبا እንደው መልካም አገኛለሁ ብሎ የሚያስብ ሰው ነው ከዛም አንዴ ይህን ሰራተኛውን ጠራና ምን አለው በዚህ አመት ቡር ስንዴ ዘራው እርሻውን ይለዋል እሻለና ይህ ሰው በአመቱ ነው የሚመጣው እርሻው ከደረሰ በኋላ ይህ ሀብታም ዞር ብሎ ማያየው ይህ በአገልጋይ ስንዴ መዝራት ተቶ ሻዒር ገብስ ዘራው አዝመራውን እንዳለ እንግዲህ ለዚህ ሰው የዳዕዋ ያደርግለት ፈልጎ ነው ከዛ በአመቱ ሲመጣ ይህ እርሻ ገብስ ተዘርቷል ስንዴ ነበር የጠበቀው መጣና ጠየቀው አንተ ስንዴ ዝራ ብል ገብስ ትዘራለህ እንዴ አለው قال يا سيدي رجوت من الشعير ان ينتج برا አይ አሳዳሪ ወይ ጌታዬ ሆይ እኔ እኮ ከገብሱ ስንዴ ይወጣ እንደሆን ብዬኮ ገምቼ ነው አላቸው ሰውየው ተቆጡና ምን አሉ ያ አህመክ አንተ ደደብ አተርጁ من الشعير ان ينتج برا እንዴ ከመቼው ሊኖ ገብስ ስንዴ ያወጣል ብለህ ታስባለህ ምን አይነት ድንጋነ ሲሉት ይሄ ሰው ዳዕዋ ማድረጊያ ቦታውን አገኘት አጋጣሚውን አገኘት ምን አለ قال يا سيدي አሳዳሪ ጌታዬ ሆይ أفتعصي الله وترجو جنته أصدري هوي الله يامسك أنتس جنة تكجل الله أفتعصي الله وترجو رحمته الله يامس زنة تكجل الله لي كزي حبتام سوي قلب لي نقرو قبا وسطو دنقت فقال أستغفر الله وأنت حر لوجه الله الله يقرب لي ودا أنت تملشال أنتم دمو كالله يستركني أنت نهنا حر نسعى بيهالو عفو بيهالو هدارت إن الدعوة بالمناسبة دعوة أقات أميوتشين يسول لب لنا نقاقبت من شلون أقات أمي تتكمن مستت سوتش ندير دامتون نقراتشين وسطاتشون دير فادر قوال كلب مكفتشا قلفوت جست أندودنا وانو دمو من دنو الداعية يدفع السيئة بالحسنة داعية بالله من قر لي متارسو مدفون بطرو يملسال سوش بانتلي مدفو سيولو بطرو ملسلاتشو يعني يانت وداجي هنالو يأمنت تقواداش هنالو الله سبحانه وتعالى قرآن لي من إلال ولا تستوي الحسنة ولا السيئة ادفع بالتي هي أحسن فإذا فأنت ولا تستوي الحسنة ولا السيئة مدفونا طروا سنة مقباركو أي ودادرم ادفع عندك وانا نقرو ادفع بالتي هي أحسن مطفيتان بطرو قفترات فإذا الذي بينك وبينه عداوة يا بمهلا شكريت ينبرو يا تلات النتاتشو كأنه ولي حميم يقرب بيت زمد وداجتو هنالاتشو أنت مدفوي سران سطرست ملسلت ينبرككال يماركوال سبئنا وداجتون الله على الله جنيهن درجة وما يلقاها إلا الذين صبروا يهن درجة جن مياجنيو إلهم نزات هجاشوش بيهونجي وما يلقاها إلا ذو حظ عظيم يتلك إطاع الدل بالبيتو تشنجي يهن مياجنيو إلهم إلى الله ما تفوت تصرتو بخير ملسة ينسو وداج مادرك تلك درجة هي የሰሃቦችን ታሪክ ከተመለከተና ይህን ቁርአን አስተምሮት ተግባራዊ ሲያደርጉትና ያለን في يوم خندق يا خندق زمچا غزي عمرو بن الود يتصارع مع علي رضي الله عنه عمرو بن الودنا علي رضي الله عنه فتچا بسيف ገጠመው
بعد قليل فإذا بعلي يعلوه بسيفه كتوسن دقيقة بهلا سيدنا علي بسيفاتشو أنقتوا ليكم قالوتنا حين ذاك بسق العمر في وجه علي فتركه علي فقام يعني يموت موتون يكرتشون هايل ቁጭቱን ለመናገር ለዓሊ ያለውን ጥላቻ ለሙስሊሞች ያለውን ጥላቻ ለመግለጽ እንትፍ አለባቸው ሰይድና ዓሊ ፊት ላይ ያኔ ሰይድና ዓሊ فتركه علي فقام تتوت قوم كرم عمرو فقال عجب أمرك نجر يجرمال مكنت مني بشيء ما لم تحلم به العرب ثم تتركني عرب كان ينقت لي بسيف كلا يهونالو بلا أصبوا ياكم يا عرب جغنا النسو تمنيت على غنيوتن الدل አግንተ ትተወኛለህ ነገርም ይገርም ነው አለ عمرو بن لود تجرمو فقال علي سيدنا علي من علوت دس بميل خطاب من علوت كنت أريد قتلك لوجه الله يا عدو الله أنت يا الله طلعت أني كل قل لي عصب يا الله هندي للتطفى سلمتانو سلمنا لين قشاشة للدفع سلمتانو لا طفيتنا الصوت فلما بسقت في وجهي ثارت نفسي فطالبتني بالثأر في تيلي ستفابين نفسي بكال تسمات اند بكالهم تراجين فخشيت أن يكون قتلك لنفسي ووالله ما أريده إلا لله الله أكبر نفسي عند قاله النساسات انديت يتفعبها لما يلتسمعي سلازي مقدلي لنفسي ينجي لا الله انديهون فرعلو لزانو يتوتتشي تنسو لنفسي ينديهون بيفرتشنو ووالله ما أريده إلا لله اني لا الله سلكون ونج ما أدرقين يا الله اندي اللي تاتفاس لما تاكونوا لقال يتنسو سبحان الله عمرو بن لود نققروا قلموا ما أبلغه من كلام ترفعون عن الشهوات سيدنا علي كسميتاتشو بلاي هونو نبريني فالسبوت عمرو بن لود لبو تنكا يمطفون سرا بطرو سيملسوت سي قال أهكذا دينكم امنتاتشو هندينا هندي قال نعم عندي كونو امنتاتشن قال أشهد أن لا إله إلا الله وأشهد أن محمدا رسول الله كالله ليلا جيت هيلم بلو مسكرو اسلمنا ان تقبله سو ولا تستوي الحسنة ولا السيئة ادفع بالتي احسن بطرو ملس سويتشن تنبرككاچواله مدفو سو سيسراب انت بخير ملسو ينبركك ليغرموال كسو بلاي ندونك يسموال يا سو ها هو يهودي ومعه كلب يهني هودا بنملكت عند يهودا ابروت عند كلب وشاله كزي وشاقة يمر على إبراهيم بن الأدهم عليه رحمة الله إبراهيم بن الأدهم كم يبالوت تلك يا مسلم علماء وشتق يهودا كوشاو قال لفا فقال إبراهيم بن الأدهم لتتشاتشو لألا قطباتشو فلقنا من على ألحيتك أطهر من ذنب هذا الكلب أم ذنب الكلب أطهر من لحيتك أنت إبراهيم علو كزيمه هنا كوشي جرات يتنيو بمنسك تبكل يتشالنو على የውሻ ጅራስ ወይስ ያንተ ጺም አለ አላህ እኛ ብዱን ይሄን ዘለም በወጣንበት ይሄ በቀኔ 5 ውዱ የሚያደርግ ጺም እንዴት ያሾፍበታል በእኔ ላይ ብለን እኛ እንቆጣ ነበር ኢብራሂም ኢብኑ አልአድሃም بخضوع المؤمن رغب على المؤمن عندبت من قالت ان كانت في الجنه ጺሜ ጀነት ከሆነች ለهي اطهر من ذنب كلبك የጀነት ከሆነች ጺሜ ከውሻ ጅራት የተሻለ ነው ማለት ነው እኔ ጺም وإن كانت في النار نقرقني جهنم كونتشنيم سيميم لذنب كلبك أطهر منها يوشح جرات كنيسيم يسأدي تشال الغرط الله أكبر نقر تملكته فما ملك هذا اليهودي إلا أن قال أشهد أن لا إله إلا الله وأشهد أن محمدا رسول الله يسو شهادة درق مسلمنا أن تقبله ووالله ما هذه إلا أخلاق الأنبياء بالله يهنبن يهوني أنت يسايه سنة مقبار ينبيات سنة مقبار جليل عدل مال ينبيات سنة مقبار تسدبوا لك نبي يقدم اندالفوت ألا تعجبون كيف يصف الله وسب قريش ويشتموا انديكون اندال سمانا متالفو مدفوسو سيامت أب بطرو ملسو تنبركك ولا تستوي الحسنة ولا السيئة مؤمنوش اندي ادرقون البر يأمنتاتشو أبالا درقواتشو كافروچن كهديوچن والله يصحابان يسلفوچن تاريخن بزمناتشن اندينت
ብዙ የሰሃባ ትውልዶችን እናያለን والله በዘመናችን አንድ ዳዒያ የገጠመው ታሪክ ሲናገር ምን ይላል አንዴ ከአካባቢያችን መስጂድ ለማሰራት አረብ ሀገሮች ውስጥ ነው መስጂድ ለማሰራት ከሀብታሞች ይሄድን ሳንቲ ብሮችን ሰበስብ ነበር አንዴ ወደ አንድ ሀብታም ሄድነ ከአላህ መንገድ የራቀ ሰው ነው ሄድንና መስጂድ ልናሰራ እንፈልጋለን እባክህ ብር ስጠናለሁ ይህ ሀብታም በጣም የጠገበ ነበርና እጅህን ዘርጋለኝ አለ እጅን ስዘረጋ ፈባሰቀ على يدي እንተፋለብኝ እጄላይ ይሄ እንግዲህ ሶብር ይጠይቃል لابد ان تدفع السيئه بالحسنه يعني هي ትልቅ ዳዒ ምን አደረገ የተተፋበት ምራቅ ደረቱ ላይ ብስ አደረገና قال هذا لي فماذا لله نعم ይሄ ለኔ ሰጠኝ ስጦታ ነው ለአላህ እኮ ነው ምልሃለው ይህ ሀብታም ልቡ ራደ الله أكبر لب تنكنا قال والله لأبنين المسجد وحدي بالله يهون بمسجد بتشينه مجنبوني الله أكبر ولا تستوي الحسنة ولا السيئة مدفونا ترويتو نجر أندادلهم والله أمبرككو أرأيتم إلى الكلمة الطيبة أنديت ينجر تفتنا وطيت عندما يمتاياتشو داعية يهن ملابس اللبن صوب مدفوسي متابة بخير مملس لزعم بلو شاعر الإسلام يقول يا أخي أنت وندمي إن البر شيء هين ملكم سراكو قلال نجرنو وجه طليق وكلام لين في تنفكا ما درقنا للزبالك المناقة بر مال الطور سرعيهنو قلال نوع تتشجر إلالو إن لابد داعية ጥሩ ስነ ምግባር ሊላበስ ይገባል መጥፎን በخير የሚመልስ መሆን አለበት ሌላ በዘመናችን ዩኤስኤ አሜሪካ ውስጥ የተከሰተ ክስተት አንድ ዳዒያ ታሪኩ ሲዘግም ምን ይላል ዳዓዋ ምናደርግላቸው ለሰዎች አሜሪካ ውስጥ ሰው እንደልባት ታገኘው ሙስሊሙ ካፊሩ የተደባለቀ ነው ምናገኛቸው ፎን ቡክ የስልክ ቁጥሮች መዝገብ መጻፍ አለ ቴሌ የሚለቀው ከዛ መዝገብ ላይ የየቤታቸው ስልክ ቁጥር ከስማቸው ጋር እንፈልገዋለን የእስላም ስም ሲም የሙስሊም ስም ሲመጣልን መሐመድ አህመድ ሲል ቤቱን ስትሬቱን መንገዱን እናጠናና ሰፈሩ ሄደን ቤቱን እናገኘዋለን የቤት ቁጥሩን አይተን በዚህ መልኩ ነበር ዳዓዋ ምናደርገዋል ሹፍ እንዴት ለኢስላም ጡብ ያስቀመጡ እንዳል እንዴት ለኢስላም እየሰሩ ያለ ከዛ አንዴ ወደ አንድ ሀብታም ቤት ሄድንና ጓደኛዬ ፎቅ ነበር እሱ ላክ ነው እሱ ብቻውን ወጣና በሩን ሄዶ አንኳኳ ይህ ሰው የተቆጣ ሰው በሩን ከፍቶ ወጣ ምን ፈልገ ነው ሲለው አይኔማ ወደ አላህ መንገድ ልጠራን የመጣው ናከኛ ጋር ሆን መስጂድ እንድትመጣ ለጠቆመ ብዬ ነው አሉ ውስጥ የነበረው ሰው ተናዶ ስለነበር ጓደኛዬን ከባድ ጥፍ ያቀመሰውና አባረረዋል ይህ ጓደኛ አዝኖ ተክዞ ወደኛ ሲመጣ ማ አሳበክ ምን ገጠመሃል ነው አይ እንዲህ ብዬ በጠራው ከባድ ጥፍ መጥቶ ላከኛለ እኔ ምን አልኩ እቺን በአላህ መንገድ የቀመስካትን ጥፊ እኔ መቅመስ አለብኝ አልኩና ወጣው ደረጃውን አለ ወጣውና ሄጀ በሩን አንኳኳ ሳንኳኳ ያ ሰውንም እንደተቆጣ ነው በቢጃማን ወጣ ምን ፈልገ ነው ሲለኝ አይኔ የመጣውት እንደ ጓደኛዬ ወደ አላህ መንገድ ልጠራ ነው መስጂድ አብረን ሄድ ይሄን ደሞ አምቢ ካልከን ባይሆን በአላህ መንገድ እኔም ጥፊ መጎዳት ስለምፈልግ ጥፊን ፈልገን የመጣው አልኩት አለ ሰውየው ፈዘዘ ደነገጠ ከዛም ጠብቀኛልና ውስጥ ገባ ልብሱን ቀይሮ ታጥቦ አብሮ መስጂድ ሄደ ከዛ በኋላ የመስጂድ ትልቅ ዳዓ አደረገ ሆኗል ይላል ይህ ሰው ታሪኩ ሲናገር ምን ይላል ይህ ሀብታሙ ሰው والله አለ እናንተ ያን የመጣችሁ ዳዕዋ ልትጠሩ ስትመጡ ራሴን ለመስቀል ገመድ አዘጋጅቼ ሳለ ነበራል አላሁ አክበር ራሴን ላጠፋ ዱንያ መራኝ አስጠልታኝ አላህን እናንተን የኔ ጠባቂ አርጎ ላከልኝ والله አላህ ዳነኝ ብሏልን ይላሉና ሐቂቃ በጥሩ ንግግር ሰዎችን ማንበርከክ መቻል አለብን ሰዎች በሚሰሩ መጥፎ ስራ እኛ ኸይር መመስ አለብን يقول الامام الكبير عند تلك امام من ይላሉ ኩኑ ለደረሶቻቸው ምክር ሲሰጡ ነው ኩኑ مع الناس كالشجره ከሰዎች ጋር ያላችሁ ግንኙነት እንደ ዛፍ ፍሬ እንዳዘለች ዛፍ ይሁን يرمونه بالحجر ويرميهم بالثمر
ዛፉን ኮክ ፍሩት ያዘን ፍራፍሬ ያዘን ዛፍ ሰዎች በድንጋይ ሲመቱት ያን ፍራፍሬ ዛፍ ደግሞ በፍሩት ነው የሚመታቸው ፍሬው ነው ዱብ የሚያደ ኮኩ ሙዙ ነው የሚጥልላቸው እናንተም እንዲሆኑ ሰዎች ሲሰድባችሁ ሰዎች መጥፎ ነገር ሲልኩ እናንተ ጥሩ ነገር አርግፉ ያለሁም ሚታል ስለዚህ ዳዒያ በጥሩ ነገር ነው የሚመልሰው ولا تستوي الحسنة ولا السيئة መጥፎና ኸይር ንግግር አንድ አይደለም ሰው መጥፎ ሲል በኸይር መልስ ስብእና ይገርመዋል አንተን ያነጸ እምነት ዲን በዛ ገብቶ መቀረጽ እንዲናፍቅ ታደርገዋለህ ኢንሻአላህ ومن مفاتيح القلوب العمل بما علمت وبما تدعو الناس إليه የሰው ልቦች ከመናንኳኳበት መንገድ ደሞ ሌላው ምንድነው በመታቀው ነገር መስራት ሰዎችን በመተጣራበት ጉዳይ ላይ አንተ አይነተኛ ተምሳሌት ከሆንክ አላህ Subhanahu Wa Ta'ala ቀልቦችን በንግግርህ ይፈታልሃል ልቦችን ማንኳኳት ትችላለህ በመታቀው መተገበር ከሆነ يقول النبي عليه الصلاة والسلام نبياتي صلى الله عليه وسلم من يلالو كونوا للعلم رعاة ولا تكونوا له رواة لا علم أوريوش أستلالافيوش بتشاتونو አይነተኛ ተምሳሌት ሆኑ መተገብሩት ሆኑ ይሉናል አክሽን ኦሪየንትድ መሆን አለብን በአላህ መንገድ የሚሰራ ሰው እሱ በሚናገረው ነገር የሚተገብር መሆን አለበት ያኔ ልባቸውን ታንኳኳለ سئل إمام أحمد من العالم ታላቁን ኢማም አህሊ ሱና ወልጀማዓ ኢማም አህመድን ጠየቋቸው من العالم ዓሊም ማለት ማን ነው አሏቸው فقال ليس العلم بكثرة الرواية والدراية علمك مالت بزو رواية بزو زقباوچن بزو قت بمشمدد አይደለም አሉ ولكن العلم خشية الله وقال تعالى إنما يخشى الله من عباده العلماء علم مالت عالم مالت اللهم فرينو ይላሉ من الله سبحانه وتعالى ከባሮች ውስጥ እኔ የሚፈሩኝ አዋቂዎች ናቸው ይላል አንተ አላህ ማትፈራው ከሆነ ዓሊም አይደለም قال الله تعالى عن نبي الله يعقوب الله سبحانه وتعالى نبي الله يعقوب القرآن لي دس بميلو الداسي ياموغساتشوال من يالنو وإنه لذو علم لما علمناه يعقوب كو باساوكنو نغر لي تلك أواكينو على إهن قتادة إمام القتادة إهن آيات سيفسروا من يلالو وإنه لذو عمل بما علمناه مالتنو على يعقوب كو باساوكنو نغر ميتغبرنو አይነተኛ ተምሳሌት ነው ያወቀው ነገር በተግባር የሚያመጣ ማለት ነው አያቱ አሉ ስለዚህ በመናቀው ባወቅነው ዒልም ሰዎችን ዳዕዋ በመናደርግበት ነገር እምንሰራ ከሆነ ልባቸውን ታንኳኳዋለ ሰዎች ላንተ ንግግር ልባቸውን ይከፍታሉ አላህ ልባቸውን ይከፍትልሃል ምነው ከውስጥህ ነው የሚወጣው ምነው አንተ የምትተገብረው ነው የምትናገረው ልባቸው ውስጥ ያርፋል አላህ Subhanahu Wa Ta'ala ቁርአን ላይ من سلاسة السبنال يقول الله تعالى أتأمرون الناس بالبر وتنسون أنفسكم إن أنت بملكام نجر يعززاتشو نفسوتشاتشون ترسالاتشو وأنتم تتلون الكتاب أفلا تعقلون إن أنت مسعافون يانبباتشو ሰዎችን በመልካም ያዘዛችሁ ነፍሶቻችሁን ትረሳላችሁ አፈላ ታቂሉን ትንሽ አትረዱም ትንሽ አትገነዘቡም ይለናል አላህ Subhanahu Wa Ta'ala ሲወቅሰን ነው ስለዚህ ዳዒያ በአላህ መንገድ የሚሰራ ሰው ለሚናገረው ነገር እሱ የሚተገብር መሆን አለበት ልብ ታንኳኳለ يقول شاعر الاسلامي እንደ አይነት ሰዎችን ሲወቅስ ምን ይላል وغير تقى يأمر الناس بالتقى طبيب يداوي الناس والطبيب عليل سنت الله لما يفرا اللهم فرو يالي يزال طبيب يداوي الناس دكتورو سوچن ليادن يكمل دكتورو راسو بشتኛ ነው ይላል እሲ በሽተኛ ዳዒዎች መሆን የለብንም በአላህ ፍቃድ እኔም ሐቂቃ እንዲብዬ ልናገር እንጂ በመናገረው ነገር ሁሉ አሰራለሁ ማለት አይደለም لا والله ليس كذلك ለመስራት እምጥር ሰው ነኝ ስለዚህ በመናገረው ነገር መስራት አለብን يقول مالك بن دينار تلاقو إمام عالم مالك بن دينار من يلالو إن العالم إذا لم يعمل بعلمه عند عالمكو بمناقرو نقر باوكو أوقات ما يسراك هن زلت موعظته عن القلوب كما يزل القطر عن الصفاء نقرو لك يونز دنقالين دم يعرف وهاي هنا لال سوش لبلا يقبا أي كما يزل الماء على عن الحجر الأملس
የወንዝ ድንጋይ ላይ ውሃ ብታፈስበት ውስጡ አይሰርጸው ልክ አንድ ዓሊም ባወቀው ነገር የማይሰራ ከሆነ ንግግሩ ሰው ልብ ውስጥ አይገባም ሰዎች ዳዕዋ ሲሰጥ ቶሎ ባቆመልን ነው የሚሉት አሊያም ደግሞ ትንሽ ልባቸው እንኳን ነካ ከተባለ ጫማ ሲለብሱ ነው ገና ከመስጊድ ወጣው የሚረሱት ንግግሩን ውስጥ ገብቶ አይበቅልም የድሮ አባቶቻችን ሷሊሖች ሐቂቀተን ሄደ ምከሩኝ ስትላቸው ቀስ ብለው ነው አንደበተርቱም እኮ አይደሉም ኮልተፍ ይያሉ ልጄ ሆይ ይያሉ ንግግር ያናግሯል ልብ ይገባል ምን አላህን ፈሪ ናቸው በሚናገሩት ነገር ተግባራዊ ናቸው ባወቁት ነገር የሚሰሩ ናቸው ንግግራቸው ቀስ ብለው ራስክን እየዳሰሱ ይነግሩሃል ልብ ይገባል ትደነግጣለህ አመት ሁለት አመት ብዙ አመት አትርሰው ያ ሼኽ እኮ ይመከሩ ይተላል ليش ባወቁት ነገር የሚሰሩ ስለነበሩ ነው يقول الشاعر الإسلامي قطعميو سمكر من إلال ألا أيها المعلم غيره هلا لنفسك كان ذا التعليم تصف الدواء لذي السقام من الضنا كيما يصح منه وأنت سقيم ابدأ بنفسك فانهها عن غيها فإذا انتهت عنه فأنت حكيم وهناك يقبل ما تقول ويقتدى بالقول منك وينفع التعليم الله أكبر ألا أوجل أيها المعلم غيره أنت سوتشنا استمر له مثل سوي هل لنفسك كان ذا التعليم إنت استمرتهن لنفس بالتدرج ومنال تصف الدواء لذي السقام من الضنا سوتشن سلام ما تشوف لبشيتاتشو مفتهين تتقوم على كيما يصح منه وأنت سقيم النسوك بشيتاتشو يقدموا الشالاتشو زن أنت بشيتني هنا ابدأ بنفسك فانهها عن غيها بنفس جمر نفسهن كمطفو طفاتها كتمتها طبقات فإذا انتهت عنك فأنت حكيم يعني أنت بتكل طببኛ ሆነ وهناك يقبل ما تقول ويقتدى يعني የምትናገረው ነገር ሰው ዘንድ ተቀባይነት ይኖረዋል ባንተም ንግግር ሰዎች ይሰራሉ بالقول منك وينفع التعليم يعني የምታስተምረው አስተምሮት ተቀባይነት ይኖራል ዛሬ ዳዒ መሬቱን ሞልቶታል ዛሬ ዳዒ አገሩን አዳርሶታል ግን ዳዓው ፍሬ ሊያመጣ አልቻለም ለምን በመንናገረው ነገር ምን ተገብር አይደለም መንገር ላይ ሴት حرام ሴት አትዩ እንላለን እኛ እናያለን ቂያም ላይ ለቆማችሁ ሰግዱ ደሩ እንላለን እኛ አንሰግድም ከሰው ልብ እንዴት ብለን ንግባ ንግግራችን እንዴት ያስደንግጣቸው ስለዚህ የልብ ማንኳኳው ሌላው ቁልፉ ምንድነው በምታቀው ነገር መስራት መተግበር አለበት ታላቁን ኢማም ሐሰን አልበስሪ عليه رحمة الله بنوسداتشو حسن البصري يساتشو درسوج ياغرو نواري متانا عند نغغر نغراتشو يا امام አላቸው عتق الرقبه ሰዎች ብዙ ባሪያ በስራቸው ፊት ባሪያ ይገዛ ነበር ሰው እንደ ባሪያ ይሸጥ ነበር ሰው በስራቸው ያለውን ባሮችን ሁር እንዲያደርግ እንዲለቅ ዳዕዋ አድርግ ባክህ አሏቸው ኢማም ሐሰን አልበስሪ ለብዙ ጊዜ ዳዕዋ ሳደርጉ ዝም አሉ ሰዎች ይመጣሉ ያ ኢማም ማለክ ምንካ ዳዕዋ አድርግ እንጂ ምንም ሊያደርጉ አልቻሉም ከብዙ ጊዜ በኋላ ቆሙና ዳዕዋ አደረጉ በአላህ መንገድ ባሪያን ሁር ብሎ መልቀቅ ያለውን አጅር ተናገሩ ያኒ ሰው ቤቱ ሄደን እንዳለ ባሪያው ሁር በያለው ለአላህ ነፃ አውጥቻለሁ ያለ ከባርነት ቀንበር ነፃ አወጣቸው ሁሉ ከዛ ሰው እንዲህ ብለው ሲጨቀጭቋቸው የነበሩ ሰዎች መጡና ያ ኢማም እስከ ዛሬ ተናገር ስንል ተናገረ ቢሆን እኮ እስካሁን ህዝቡ ሁር ይወጣ ነበር ለምን ዘገየህ አሏቸው ኢማም ሐሰን አልበስሪ عليه رحمة الله ምን አሉ እኔ እኮ አሉ እኔ ራሴ ባሪያ ልቀቁ ብዬ ከመናገሬ በፊት እኔ ያን ለቅቄ በራሴ ህይወት ላይ ማምጣት አለብኝ ንግግሬ እንድትቀበሉት አሉ እናንተ እንዲህ ብላችሁ ስትነግሩ መጀመሪያ ባሪያ ገዘዋል ከቤት ያስቀመጥኩት ለብዙ ጊዜ ቆየውባችሁ ለዛ ነው ከዛም የባለቤትነት ስሜት ሲሰማኝ ለአገልግሎት እንደሚያስፈልገኝ ስረዳ ነፍሴን ቆርጬ ሁር አልኩት ነፃ ለቀቅኩት ያኒ መጥቼ ለእናንተ ዳዕዋ ሰጠው አላህ ከናንተ ልብ ላይ ተቀባይነት ሰጠኛል አየ ንግግር እምትሰራው አንተ በምትሰራበት ነገር ካዘስክ ሰዎች ደንግጠው ንግግርን ይቀበሉታል ባንተ ንግግር ተከትለው ተግባራዊ ሰራተኛ ይሆናሉ ስለዚህ መተግበር አለብን ሌላ ጊዜ ሐሰን አልበስሪ ታላቅ ኢማም የሆነን ወጣት ቆሞ ሲስቃዩት አፉን ሞልቶ ከት ብሎ ሲስቃዩት ሐሰን አልበስሪ ደንግጠው ዞሩና ያ هذا አንተ ሰው ያሉት
أمررت أجاوزت الصراط صراطا علفكو اندي የጀነት መሆን ተረጋገጠልኝ በደስታ እንዲምትስቀው አሉ ያን የመሰላቀበት እየተጠበቀ ይቃል ያን ወጣት ከዛም በኋላ ሲስቅ ታይቶ አይታወቅም ንግግራቸው ልባቸው ልቡ ውስጥ ገባ አስደነገጠው ሐሰን አልበስሪ ለ30 አመት ከባድ ሳቅ ስቀው ያቆም ይባላል ጀሃነም ያለብኝ ሲራጥ ያለብኝ እንዴት አፌ ሞልቼ ስቃለው በትካዜ ነበር የሚያሳልፉት እንዲህ አይነት ተግባራዊ ሰው ስለነበሩ ያን ወጣት ሲመክሩት ልቡ ወደቀ ንግግሩ ፈራ ስቆት አይቶ አይታወቅም ይላሉ እድሜ ልኩን በመንናገረው ባወቅነው ነገር ማንሰራ ከሆነ ንግግራችን ዝናብ የሌለው ዳመና ሆኖ ነው የሚቀረው ውጤት አያመጣም ስለዚህ መተግበር አለብን ዑለማዎች ምን ይላሉ ሚገርመነው ይላሉ ከም ሙዘክር ቢላህ وهو ناس لله سنت الله የሚያስታውስ እሱ አላህን ይረሳ وكم من مخوف من الله وهو جريء على الله الله اكبر سنت اللهم فرو ያለ ሰዎችም ያስፈራራል እሱ በአላህ ላይ ደንበር ያለፈ جريء على الله وكم من تال لكتاب الله وهو منسلخ عن آيات الله يا الله አንቀጽ ስንት የሚያነባል ካንቀጹ ሾልኮ ይወጣ የቁርአን አስተምሮት የማይከተል وكم من مقرب الى الله وهو بعيد عن الله ስንት ወደ አላህ የሚያቀርባል እሱ ከአላህ የራቀ الله اكبر الله ሁላችን ይወፍቀን اللهم ارزقنا الصدق والاخلاص في الاقوال والاعمال والاحوال الله يوفقنا والله እኔም ልናገር እንጂ ሐቂቃ ያ አላህን እርዳታ ፈልጋለሁ ስለዚህ በመንናገረው ነገር ባወቅነው ነገር የተከበርን ከሆነ የሰው ልብና እንኳኳለን ንግግር ያስደነግጣቸዋል ዳዕዋ ይማርካቸዋል መተግበር አለብን አላህ Subhanahu Wa Ta'ala ቁርአን ላይ ብዙ መሐላ ማለና መጨረሻ ላይ ጀዋቡል ቀሰም የመሐላውን ውጤት ተናገረ والليل اذا يغشى والنهار اذا تجلى ሲልቆየና ምን አለ قد افلح نجا وطا سلام وطا